ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም እንደተለመደው ወሳኝ ቪዲዮ ወሳኝ ትምህርት ይዤላችሁ ቀርብ ያለው በተረጋጋ መንፈስ ሆናችሁ አዳምጡ። ካዳመጣችሁ በኋላ የራሳችሁን ሀሳብ አስተያየታችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ቪዲዮአችን እንሄዳለን። ጾምን፣ ጸለይን፣ ሰገድን፣ መጸወትን ግን ምንም ለውጡን እያየሁት ስላልሆነ ባቆሙስ። ይሄ በነገራችን ላይ የሰይጣንም ሀሳብ ነው። በነገራችን ላይ ጾርም ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ አይፈታልህም አይደል? ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል። ሰይጣን እንዲህ ነው በነገራችን። ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሀሳብ ምንም ብትዋጋም ለውጥ አታመጣም ነው የሚል። 1000 ዓመት ብትጾም ብትጸልይ ምንም ጠብ የሚል ነገር የለም ይል። አይ ችግር የለም እሱን እግዚአብሔር ነው የሚያውቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርጋል። እየሰማችሁ ነው? እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል። ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድን ነው እንግዲህ ቅዱስ ጳውሎስም ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት እሱን ትጥቅ የሚያስፈታ ነው በነገራችን። ምክንያቱም ሰይጣንን አሸንፈው ድል ካረቀው ከሰው ጋር መዋጋት ምን አስፈለገ? ሰው ላይም አድሮ የሚያዋጋው ማን ስለሆነ? ራሱ ስለሆነ ማለት። አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተናው። ምን ያደርጋል መሰላችሁ? ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸዋል። ከነሱ በላይ ጭፍራዎቹን ይዞ ማለት ነው። ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና ረድኤተ እግዚአብሔርን ምክንያት አድርገው አሸንፈዋል እና የገዳሙ የበላይኛው ክፍል ላይ ከረዳአቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በዓት አለ፣ መነኩሲያቱ ማለት ነው። በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት ወደዛ ቤተ መነኮሳት ወይንም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ ሲመለከቱ። ይሄ ሁሉ ጦር ነው እንዲህ ያለብን፣ ኧረ ጉድ ነው አለ። ከዛ ያኑ አባት ደግሞ ምን አሉት? ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል። ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ ነው። የሰይጣን ሶስተኛው ፈተናው ተደገባችሁ። ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል። ልክ አሁን ሲጾም ሲጸልይ በትሩፋት ህይወት ሲመላለስ ጦሩን በሙሉ ያዘምታል። ምንም 1000 ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ነው። ተስፋ ለማስቆረጥ ይሄንን ፈተና ድል ያላደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆማል። ልክ እቺን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጠዋል። ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትህትና ስለ ራሱ ማወቅ አይችልም። ጥያቄ ይጠይቅበት። እናመሰግናለን መምህራችን፣ እግዚአብሔር ያክብርልን። እየተናገረ ያለው ነገር ትክክል ነው። የሚገርማችሁ ነገር በዚህ ልክ ስለ ዲያብሎስ ፈተና ሲያብራራ ወንድማችን ማንም ሰው እንዴት ሰይጣን ትላለህ፣ ስለ ሰይጣን ይህን ያክል ለምን ታብራራለህ የሚለው የለም። እኛ ግን ስልቱን እንዴት አድርጎ ሰው እንደሚያጠቃ፣ እንዴት እንደሚያሸንፍ፣ እንዴት አድርጎ በአዳም ልኮ እንደሚያስመልክ ስናብራራ ሁሌ አጋንንት ለምን ትላላችሁ ብሎ ደግሞ እኛን ይቃወማሉ። እና ቃሎት ያሰማልን። እንደዚህ ነው ጠላት ዲያብሎስ ሰዎች እንዴት እንደሚያጠቃ ማስተማር ነው። ስለዚህ እንግዲህ አባ ጳኩሚስን ጠቅሶ ገዳማት ላይ እንዴት እንደሚፈተና እንደሚያመጣ አሊያም የሚጸልዩ አባቶች ጋር እኮ ነው። ይህንን ለነ ጸጋዬ ክፍሌ አድርሱላቸው፣ የዚህ ልጅ ትምህርት አድርሱለት። እንዴት ሰይጣን በዚህ ልክ ይፈትንሃል? እኛ አሁን መጥቶ እንደዚህ ያደረገኝ እንደዚህ ሆነ እንደዚህ ፈተነ፣ እኛ እንዲያውም በጣም ተራ ኃጢአተኛና ቆሻሾች ነን። መጥቶ ፈትኖን አሸነፍ ነው። ሊያውም በስግደት በቅዱስ ቁርባን አባቶች ባስተማሩን ልክ እሱ ወንድማችን ሲያስተምር እንዴት ነው እንድንሆን የሚፈለገው? ልክ አሁን እነሱ አባቶች እንዳለፉት አሉ እንድንሆን የሚፈልገው ልክ እንደዛ አድርገን አሸነፍ ነው ብለን ስንማር ደግሞ ስንናገርለት ደግሞ እኔን አይነካኝም እንዴት አንተን ነካህ ይላሉ። በዚህ ልክ የነካህ እኮ ሰነፍ ስለሆንክ ነው፣ ክርስቲያን አይደለም እንዴ ኦርቶዶክስ አይደለም እንዴ ይላሉ። አረ ገዳማት ውስጥ ብትሄዱ የሰይጣን ፈተና ጾር እንዴት እንደሚፈትናቸው እንዴት የማወቅ ያቅታቸዋል ነው ደግሞ የኔ ጥያቄ። ወንድማችንም ብቻ አይደለም አባ ገብረ ኪዳንም ሊሆን ይችላሉ፣ ሌሎችም ስለ መናፍስት አንዳንድ ጊዜ የሚናገሩትን ሰማና ታዳኛ ምን አለን እኛም እኮ ያለው ይሄንን ነው ብለን እኔ አንዳንድ ጊዜ ሰማና ትምህርታቸውን ሰማለሁ ስርዓቱና
ለምንድን ነው እኛ ታዲያ ይህንን ራሱ ስናስተምረው የምትቃወሙን? እንዲህ ነው የሚፈትነው፣ በዚህ ልክ ነው የሚፈትነው። አሁን ይሁት እንዴት በሀሳብ እንደሚፈትን እየተናገረ ነው ወንድማችን። በሀሳብ እንዴት ራሱን አደራጅቶ እንደሚመጣ ግን ከዛ የበለጠ ደግሞ የእግዚአብሔር መላእክቶች ከኛ ጋር እንደሆኑ እንዴት እንደምናይ ይህን በነቢዩ ኤልሳ ላይ እናያለን። ጊያዝ ምንድን የሆነው ወየው ተከበናል ሲል ጊዜ እግዚአብሔር ሆይ አይኑን ክፈትለት አለ ነቢዩ ኤልሳ። የጊያዝ አይን እንዲከፈት ተማምረናል። ይሄንን ጊያዝ ሰንበት ተማሪው፣ ጊያዝ ረድኡ፣ ጊያዝ ዲያቆኑ ወይም ጊያዝ መንፈሳዊ ነኝ ባዩ የሰራው ወጥ እንኳን የማይጣፍጥለት መራራ ወጥ የሰራ በትር ሂድና ሕፃኑ ላይ ያስቀምጥ ሲባል እንኳን ሙትን ማስነሳት ያልቻለ እምነቱ ጎደሎ ስለሆነ ማንን ነው ማየት የቻለው? የተከበበበትን ሰራዊቶቹን መናፍስትን ብቻ ነው፣ ወይም ደግሞ ጠላቶቹን ብቻ ነው ማየት የቻለው፣ ወይም የሶሪያ ወታደሮቹን ብቻ ነው ማየት የቻለው። ለምን? ህይወቱ ይናገራል። ጊያዝ ሰንበት ተማሪው ለምንድነው እንደዚህ ያልኩት? ከነብዩ ስር ስለሚቀመጥ ቤተክርስቲያን ነኝ፣ ነብዩ እግር ስር ነኝ፣ ሁልጊዜ አባቶች እግር ስር ነኝ ብሎ የሚያስብ ስለሆነ። ግን የሞተውን ልጅ እንኳን ለማስነሳት እንካይን በትር ሕፃኑ ላይ ያስቀምጥበት፣ ሂድና ከሞት አስነስተህ ጠብቀኝ ብለውት እንኳን አላደረገውም። ወጥ ስራ ተብሎ እንኳን የመራራ ወጥ ነው የሰራው። በወቅቱ ቃሉ ትንሽ ቀላል አድርጋችሁ እንዳታዩት። ያገኘውን ቅጠል አጭዶ ነው ወጥ የሰራው። ቅጠል ዝም ብሎ ሰብስቦ ማለት ነው። እና ግብስብስ የሆነ አስተሳሰብ ያለ ሰው ግብስብስ የሆነ ስራ ነው የሚሰራው። ያ ጊያዝ የሚባል ሰው አስቡት፣ ተከበዋል በሶሪያ ወታደሮች። ወየው ተከበናል ሲል እግዚአብሔር አይኑን ክፈትለት አለ። ከዛ ደግሞ ምን አየ? ከነዛ ከጠላት ከሚባሉት ወታደሮች በስተጀርባ የእግዚአብሔር መላእክቶች ሰይፍ ይዘው ቆሞ አየ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ተብሎ እስኪነገር ድረስ ሆነ ማለት ነው። ምን አየህ ሲባል ተንፈስ አለ። አንዳንዴ ቅዱሳን ካልጸለዩልን ገልጠው የሚያሳዩን ጠላቶቻችን ብቻ ሳይሆን መላእክትም ከኛ ጋር እንደሆኑ ትምህርቱን ገልጠው የሚያሳዩን መምህራን ወይም ሪሰርች ወይም ጥናት ካልተደረገ አስቸጋሪ ነው። ሰው የሚደነብረው የጠላትን ሴራ ብቻ እየሰማ ነው። ስለዚህ ይሄ የኛ ትምህርት ደግሞ ምንድነው? ገጠሜን ብዬ ሳቀርብ ለምሳሌ እንዴት አድርገው ሰይጣንን እንዳሸነፉት በምን በቤተ ክርስቲያናችን ሕግና ስርዓት መሰረት ነው የምናስተምረው። እንደ ጊያዝ ጠላትን ብቻ አይደለም ያያችሁት፣ እግዚአብሔርንም አመስግናችኋል። የቆረቡ ሰዎችንም ታሪክ ለማቀርበላችሁ ያ ማለት እግዚአብሔር እንዴት እንደሚያሸንፍ ነው። ወንድማችን ሲያስተምር ምን አለ? እንዴት አድርገው መነኮሳት እንደደነገጡ፣ ከዛ በኋላ ግን እግዚአብሔር ምን እንዳሳያቸው ነው የተናገረው። ይህንን ትምህርት በእኛ አፍ ሲነገር ሌላ ነው የሚመስለው፣ ትርጉሙ ሌላ ይሆናል። መርጦ አልቃሽ ይሆናሉ ማለት ነው። ይገርማል። ለማንኛውም ቃላት ያሰማል ወንድማችን። አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝ? እርግጠኛ ነኝ። አንዷ ቅጠል ማለት ነው። አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም? ተው። አዎ። አይ ምን ላይ ብትወድቅ ነው ማለት ያለብህ? አይንህ ላይ ብትገባ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አላት። ዲያብሎስ ቅጠል ነው። ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለህ። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፉ እኮ አይደለም የሚወደቅ፣ ዛፍነት የለውም ዲያብሎስ። በዚህ አጋጣሚ በጣም የምወደው መምህር ነው። በቃ አሁን ቤተክርስቲያን ያለቻት አንድ ጥሩ አፖሎጂስት ነው። በቃ ጥሩ የሆነ ሊቅ ነው። እወደዋለሁ። እንዲያውም ቢመክረኝ ሁሉ ደስ ይለኛል፣ ቢያስተምረኝ። እንደዚህ አይነት አባቶችን መቅረብ ትህትናው ደስ ይላል። ሲናገር አመዛዝኖ ነው የሚመልሰው። የምናስተምረውን ትምህርት እንኳን ራሱ በተወሰነ መልኩ የማይደግፍ የሚቃወም ቢሆን እንኳን ልሰማው እሞክራለሁ። ለመሰላችሁ ቢያንስ የተወሰነ እውቀት ያላቸው ሰዎች ስትወያዩ የምትጠይቋቸው ጥያቄዎች ሲመልሱ በእውቀት ነው የሚመልሱት። በትክክል አንብበዋል። አውቃለሁ ሳይሆን የሚሉት ማወቃቸውን በትምህርታቸው እናውቃለን። እኛ እኮ ሊቃውንት ነን የአራት አይናንን ቢያንስ የመጽሐፍት መምህር ነን ብሎ ሳይሆን መሆናቸውን ነው የምናውቀው። በምን? በትምህርታቸው። ስለዚህ እውነት ነው። ይቺ ቅጠል ብትወድቅ ትጎዳሃለች ወይ ሲባል አይ አትጎዳኝም አለ። እርግጠኛ ነህ አትጎዳህም ሲባል ጊዜ አይ አትጎዳኝም አለ። ግን ትጎዳለች ያቺ ቅጠል። ለምን? ምን ላይ ብትወድቅ ነው የምትጎዳኝ ያቺ ቅጠል? እዚህ ግንባሬ ላይ ብትወድቅ አትጎዳኝም። ግን አይኔ ውስጥ ብትወድቅስ?
የጦቢት አባት የጦቢያ አባት ጦቢት መጽሐፈ ጦቢት ላይ ማለት ነው ምኑ ላይ ነው የወደቀበት? የዶሮ ኩስ የወፎች ኩስ አይኑ ላይ ነው የወደቀበት። ከዛ አይኑ ታወረ። አይኑ ስለታወረ ልጁን ጦቢያን ላከው ይላል። ልጁን ጦቢያን ላከውና ወለተ ራጉኤልን አግብቶ መጣ። የራጉኤል ልጅ ማለት ነው። ራጉኤል የሚባል አንድ ጥሩ የሆነ መልካም ሰው አለ። ልጁ በጭኗ ላይ 7 አጋንንቶች ተቀምጠውባት ጭኗ ላይ ዳሌዋ ላይ ማለት ነው ያገባቻቸውን ባሎች በሙሉ ይገልባት ነበረ። ስታገባ አብራቸው ስተኛ ሲሞቱባት አልጋ ላይ ደርቀው ሲገኙ አስማንዲዮስ ወይም አስሞቲዮስ የሚባል መንፈስ አርፎባት አስቡት እንግዲህ ይቺ ሴት መከራዋን የምታይ በጣም ቆንጆ ሴት ናት። ግን መጨረሻ ላይ ጦቢያ መጥቶ ቅዱስ ሩፋኤል አዞት አግባት፣ እሷ ላይ ያለውን አስማንዲዮስ የሚባለውን አልጋ ላይ የተቀመጠውን ባሎቿን የሚገልባት ትዳር የሚበትነውን ይሄ ባልና ሚስትን ፊትና ኋላ ጀርባ ለጀርባ እንዲተኙ የሚያደርገውን ይሄን መንፈስ አንተ ትመተዋለህ ብሎ በተሰጠው መድኃኒት ቅዱስ ሩፋኤል በነገረው መሰረት ከገነት የመጣውን አሳ ጉበት አጨስበት ብሎ ያንን ጉበት ሲያጨስበት ያ መንፈስ ደንግጦ ወጥቷል። እንግዲህ ቅዱስ ሩፋኤል ባዘዘው መሰረት ማለት ነው። እና ጦቢያ ይችን ሚስቱን ይዞ ወደ አገሩ ሲመጣ አይኑም የበራለት በዚሁ ነው። ግን የወደቀበት ከአይኑ ላይ የወደቀበት ምንድን ነው? የወፎች ኩስ ነው ወድቆበት። ዛፍ ስር ተኝቶ እያለ ኩስ ወድቆበት ነው አይኑ የታወረው። ቅጠሏ ብትወድቅ አለ አይን ትጎዳለች አለ። አይን ስትጎዳ ደግሞ መላ ሰውነት ይጎዳል። ሰይጣንም እንደዛ ነው። አያችሁ እንዴት እንዳብራራ። በደንብ ስሙ፣ ትደግመዋለሁ። ቆንጆ ማብራሪያ ነው። እኔን አይነካኝም፣ ስልጣን የለውም፣ 40 ክንድ ከኔ ይርቃል፣ በስማም ስለው እኛ ቤት ዛሬ አይመለክም ምናምን የምትይ ትዕቢተኛና የምትሉ ወጠጤው አስተሳሰብ ያላችሁ ሰዎች መምህራችሁን ስሙ። ያው እየተናገረ ነው። ትንሽዬ ስህተት ካገኘ ከእናንተ ላይ ትንሽ ቀዳዳ ካገኘ እንደ ቻሌንጀር ነው ህይወታችሁን የሚቀይረው። በደንብ ስሙት። እደግመዋለሁ የዚህን መምህር ንግግር። አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝም። እርግጠኛ ነህ? አንዷ ቅጠል ማለት ነው። አንዷ ቅጠል እሺ፣ አንተ ጋር ብትወድቅ አትጎዳኝም። ተው። አዎ፣ አይ ምን ላይ ብትወድቅ ነው ማለት ያለብህ። አይንህ ላይ ብትገባ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አላት። ዲያብሎስ ቅጠል ነው። ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፉ እኮ አይደለም የሚወደቅ፣ ዛፍነት የለውም ዲያብሎስ፣ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ፣ የሆነ ራስህ ላይ ምናምን ማረፉንም አታውቅም። ቅጠልማ በቃ ተራ ነገር ነው። ግን አይን ደግሞ አለ። አሁን ዲያብሎስ የዓለምን አይን ነው እያጠፋ ያለው በጣም። ስለዚህ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ መኖሯን የማታውቃት ትረፍብህ ሰው ነግሮ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላል። እና አሁን እንግዲህ እዚህ ውስጥ እኛ የምንማማረው ምንድን ነው? እየጸለይን ነው፣ እየሰገድን ነው፣ እያገለገልን ነው፣ ክርስቲያንን ማተብ አስሬያለሁ፣ ነጠላ አድርጌያለሁ፣ ኦርቶዶክስ ሆኜ እየኖርኩ ነው ብለን እንኖራለን። ግን አይን የሆነው ህይወታችን ላይ ልጆቻችን ይሆናሉ፣ ገንዘባችን ይሆናል። አይን ብለን የምናስበው ልክ እንደ አይናችን የምንሳሳለት ጉዳይ ላይ ያርፍና ያጠቃናል። የዓለማችን ልብ ላይ ያርፏል ብሎ የተናገረው አንድ ሊቅ ልክ እንደዚህ አድርጎ ሲናገር ደስ ይላል፣ ይገባናል። እኛም የገባንን ደግሞ እንደዚህ አድርገን ደግሞ ለዓለም እናስተላልፋለን። ምናልባት ይሄ መምህር የራሱ ዩቲዩብ ቢኖረው እኛንም የሚገስጽበት ህዝቡንም የሚያስተምርበት የራሱ የሆነ ነገር ይኖረዋል ብዬ አስባለሁ። ዩቲዩብ በመክፈቱ ማን ደስተኛ እንደሆንኩ ታውቃላችሁ? ዲያቆን ሄኖክ ኃይሌ ጀምሮ ነበረ፣ ደስ የሚል አስተምሮ ጀምሮ ነበር። ከዛ አቆመው። ጃንደረባው ሲጀመር ዩቲዩቡን አቆመው። የስብከት ጀምሮ ነበር፣ ይህ ስቱዲዮ ቁጭ ብሎ የሚያስተምርበት በሳምንት 2 አንዴ ይልቅ ነበረ። ከዛ ቆመ። ኦፊሻል ዲያቆን ሄኖክ ኃይሌ ምናምን የሚል ዩቲዩብ ነበረው እና ባያቆሙ ደስ ይለኛል። እየሰማናቸው እየተራረምን ብንሄድ ደስ ይለናል። ሊቃውንት የራሳቸው የዩቲዩብ ገጽ ቢኖራቸው ደስ ይለናል።
ቁጭ ብለን እንደማንኛውም ሰው እንማራለን። እሺ ወደ ንግግሮቹ ስመጣ ኃይለ ቃል አለው በውስጡ ለእኛ የእኛን ትምህርት በደንብ አድርጎ የሚያጠናክርልን ምንድን ነው? ቤተሰቦቼ ሰይጣን ስሙ ስለተደጋገመ አይደለም ጉልበት የሚያገኘው፣ ስሙ የተደጋገመበትን ዓላማ ሲያውቀው ነው። እና እባክህን ብላችሁ ጠርታችሁት ከሆነ የደጋገማችሁት አላ ችግር የለውም ብሎ ይመጣል። እኛ በተደጋጋሚ ግን ይህን ስም እያነሳን እንድትቃወሙትና እንድትገስጹት የምናደርግበትን መንገድ በሌላ ነገር የሚገለብጡ ሰዎች አሉ። እንድትፈሩት እስኪመስል ድረስ ወይም እንድታከብሩትና እንድታመልኩት እስኪመስል ድረስ መዋረዱን በየጊዜው ስለምንናገር ለምንድን ነው እኛ መደጋገም ያስፈለገው? አንዱና ትልቁ ጉዳይ አብዛኛው ህይወታችን በሱ ስለተያዘ የዓለም አይን የዓለም ልብ ላይ ተቀምጧል ነው ያለው መምህሩ። የተዋህዶ እምነታችን ዋና ልቧ ላይ ነው የተቀመጠው። እንዴት በሉ አብነት ትምህርት ቤት የቤተ ክርስቲያናችን ትልቁ ልብ ነው እኮ አይደል? አይን እኮ ነው። የክህነት ዋና ልብ ላይ ነው የተቀመጠው። የቤተ ክርስቲያናችን ትልቁ ስልጣን ማን ነው? ክህነት ነው። ዲያብሎስ የተቀመጠው ክህነታቸው ላይ ማለት እስኪመስል ድረስ ክህነት ድብትርና፣ ክህነት ጥንቁልና፣ ክህነት መጽሐፍ ገላጭ ወይም ደግሞ ስር ማሽቀጠል በጣሽ አብሮ ይሄዳል የተባለ እስኪመስል ድረስ ክህነትን እየታከከ ነው የሚሄደው። ልብ ማለት ያለ የቤተ ክርስቲያናችን አይን ላይ አብነት ትምህርት ቤቱ ላይ ክህነቱ ላይ ያውም ዋናዎቹ አባቶች ተብለው የሚጠሩት ላይ አይደል ያለው። ለዚህ ነው ቤተክርስቲያናችን 18 ሚሊዮን ፕሮቴስታንትን የተነጠቀችው። እንደ ከ18 ሚሊዮን ውስጥ 3 ሚሊዮን ከምስልምናና ከሌላ እምነት የመጡ ናቸው ብንል 15 ሚሊዮን እንበል። እሺ ስታቲስቲክስ ወይም የህዝብ ቆጠራው ነው ቁጥሩን ያበዛው ብለን እንደው 12 ሚሊዮን ናቸው እንበል ፕሮቴስታንቶች። የውሸት ነው ከተባለ ዘረፋ ነው ቁጥሩ ከተባለ ለማስደንገጥ ነው ቁጥሩን የጨምሩት ተብሏልና 10 ሚሊዮኑ ኦርቶዶክስ ነው። ሰነፉ በቄስ ያኮረፈ፣ በዲያቆን በፖለቲካ ያኮረፈ፣ በመዝሙር የተሳበ፣ በጥቅማ ጥቅም የተሳበ ፕሮቴስታንት አግብቶ የሄደ የሸፈተ እንጂ በትክክል ቤተክርስቲያን የሚያውቃት እየጾመ እየጸለየ እየሰገደ እያነበበ ኮርስ እየተማረ የቤተክርስቲያን ልብ በደንብ የሚያውቅ ሰው ዲያብሎስ ልቡ ላይ ተቀምጦ መናፍቅ አይሆንም ብዬ አስባለሁ። ሌላው ለምንፍቅና ከሚያደርሱ ነገሮች ውስጥ አንዱ የድብትርና አሰራር ነው። አብዛኞቹ መርጌታዎች በዚህ ተዋርሶ ውስጥ ያሉ ስለሆኑ ለምንፍቅናም ይዳረጋሉ። ስለዚህ ብዙ ሰው ለገበያ፣ ለመስተፋቅር፣ ለስንፈተ ወሲብ ለምን ብሎ ያሰራል። የገባበት መንፈስ ይዞት እልም። ለምን ልባችን ላይ ወይም ደግሞ አይናችን ላይ ስለሆነ። ቅጠሏ ማለት ዲያብሎስ ነው ብሏል መምህሩ። አስተውሉ። በጣም አሪፍ የሆነ ሀሳብ የተናገረው ዲያብሎስ ቅጠል ነው። ሆኖም ግን ዓለም አይኑን ከሰጠው፣ ልቡን ከሰጠው፣ ህሊናውን ከሰጠው እንዴት አይነግስም? በመጨረሻም እንግዲህ በዚህ ቪዲዮ ላይ ብዙ ነገር ያገኘን ብዙ ነገር የተማረን ይመስለኛል። እንግዲህ ሁላችሁም ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ብዙ ሰዎችን እናንቃ፣ ብዙ ሰዎች መንፈሳዊ ህይወትን እንዲኖሩት በተግባር እንዲኖሩት እናድርግ። በተለይም ደግሞ የዲያብሎስን ውጊያ እንዲረዱ እናድርግ። ሁላችንም ኃላፊነት አለብንና አንዳችን ያወቅነውን ለሌሎች ማጋራትን በጭራሽ መርሳት የለብንም። ስለዚህ ሁላችሁም ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ላስተማሩን፣ ለመከሩን ለወንድሞቻችን ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም እንበርታ፣ እንጠንክር። በሀገር ውስጥም ከሀገር ውጭም ያላችሁ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ሁላችሁም እግዚአብሔር አምላካችን በያላችሁበት ሰላሙን ፍቅሩን ይላክላችሁ። እንበርታ፣ እንጠንክር እላለሁኝ። ይቆየን። አሜን።